አሁንም በእምነቴ ጸናለሁ የሌሎች እምነቶችን አከብራለሁ እወዳለሁ ግን አሁንም የማንቸስተር ዩናይትድ ደጋፊና ኦርቶዶክስ እምነት ተከታይ ሴት ካልሆነች አላገባም። ሰበር አሁን የገባ አርቲስት ሰለሞን ቦጋለ በቁጥጥር ስር ውሏል። የቆጨሃል እንዲህ አይነት ነገር ውስጥ መግባት? እኔ ስለሌለሁበት ህዝቡ ገንዘቡ ቢቀንጥ ችግር የለም እንደማለት ስለሚያስወስድብኝ አሁን ለከፈሉት ሁሉ እስኪመለስ በዚህ መንገድ ልትታገላላችሁ? አሁን እኛ ስላለን አንተናምን ምናምን የሚለው ነገር ትንሽ ፖላይትሊ ነው። ኦፍ ኮርስ እኛን ሰው ይወደናል ያምነናል። ዝንተ ዓለሙን የቆጠበ ጥሪቱን ያጣ ደግሞ ይኖራል። ስትለቅ አይኔ ለቅቅ ያለው የሚል መልስ ብሩን አያስመልስለትም። 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል። አሉቲ የምታገባት ሴት ምን አይነት ናት የሚል ጥያቄ ይጠይቀኛል። እኔ በዚህ ወቅት ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት። ወንድማችን ጋዜጠኛ አሉላ ፍሬው ጎን የመቆም ጥሪ መላው ኦርቶዶክሳውያን በአጠቃላይ ማንንም አልተጠበቁ አደባባይ ላይ ነው ያሰጋሉ። ሐሰተኛ ነቢያት ሐሰተኛ መሆን በሚናው በእግዚአብሔር ቃል እኮ ችግር አለው ተነግራለህ። እንደ እግዚአብሔር ቃል ልክ ስላልሆነ ሐሰተኛ ነው ማለት እችላለሁ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በሶስት አበይት ጉዳዮች ተመልሼ መጣሁኝ። እግረኛው ሚዲያ ሰራዊት ፍቅሬን ጠይቆት ነበር። እስካሁን ያልተለቀቀ ቪዲዮ ነው። አሁን የተለቀቀው የእግረኛው ሚዲያ ፈቃድ አግኝቼ ለመጠቀም አስቤያለሁኝ። ስለ ፊንቴክ ተጠይቆ የመለሰው ምላሽ ነው። ሁለተኛ የምናነሳው የወንድማችን የጋዜጠኛ አሉላ ጉዳይ ነው። ማነች ኃላፊዋ የሚለውን ነገር መረጃ አግኝቻለሁኝ፣ በፎቶም ጭምር አቀርባታለሁ። ሶስተኛው እንግዲህ የአቤል አቡና ወንድማችን ነው፣ ፕሮቴስታንት ነው በእምነቱ። ነገር ግን ሐሰተኛ ነቢያትን በመቃወም ምክንያት ከዚህ በፊት እስር ዳርጎት እንደነበረ እናስታውሳለን። አሁን ደግሞ ላይቭ ላይ ያለ በአካል ተገናኝተው ነበረ፣ ሊደበድቡት ሊያስሩት ፈልገው ነበረ። ሰዎቹ እዛው ቪዲዮ ላይ ስለታዩ የምንመለከታቸው የሚሆነው ለብዙዎች እንዲደርስ ቪዲዮ ሼር አድርጉት። ታዲያ የምንጀምረው ከእስር ነው የምንጀምረው። የእስር ዜናው ከማን እንጀምር ካላችሁኝ ከሰለሞን፣ እሱም ትላንትና ምሽት ላይ ገብቷል። ሰበር አሁን የገባ አርቲስት ሰለሞን ቦጋለ በቁጥጥር ስር ውሏል። ከፊንቴክ ጋር የተያያዘው የአርቲስቶች ቅሌት ቀጥሏል። በትላንትናው ዕለት በሰበር ዜና እንደዘገብንላችሁና በዛሬው ዕለትም ጠዋትም የፍርድ ውሎ እንደዘገብንላችሁ ቲክታከሩ መንሱር ጀማልን፣ ሰራዊት ፍቅሬን ጨምሮ አርቲስት ዳንኤል ተገኝ፣ ይገረም ደጀኔና እንደዚሁም ወንድም ካሊድና አብርሃም ግዛው የተባሉ ግለሰቦች መታሰራቸው መዘገባቸው ይታወቃል። በዛሬው ዕለት በደረሰን መረጃ መሰረት አርቲስት ሰለሞን ቦጋለም ከፊንቴክ ጋር በተያያዘ በቁጥጥር ስር ውሎ ፍርድ ቤት ቀርቧል። እነ ሰራዊት ፍቅሬ የዋስትና መብታቸውን እንዲፈቀድላቸው ጠይቀዋል። ፖሊስ ደግሞ 14 ቀን ይፈቀድልኝ ብሏል። ተጨማሪ መረጃዎችን ለማሰባሰብ ይህን ተከትሎ ፍርድ ቤቱ በዚህ ጉዳይ ላይ ውሳኔ ለመስጠት ለነገ አርብ ቀጠሮ መያዙን ዘግበንላችሁ ነበር። ስለዚህም ዛሬ በነበረው የፍርድ ቤት ውሎም ሰለሞን ቦጋለ በቁጥጥር ስር ውሎ ቀርቧል። በነገው ዕለት ፍርድ ቤቱም ዋስትና ይፈቀድላቸው ወይንስ ለፖሊስ 14 የምርመራ ቀናት ይፈቀድ በሚለው ላይ ውሳኔ እንደሚሰጥ ይጠበቃል። እንግዲህ ከዚህ ጋር በተያያዘ እግረኛው ሚዲያ አላውቅም ቆርጦት አስቀርቶት ይሁን ወይ ደግሞ ጊዜ አይደለም ብሎ አስቀርቶት ይሁን እርግጠኛ ባልሆንኩበት ሁኔታ ላይ እንግዲህ ከሰራዊት ፍቅሬ ጋር ያደረገውን ነገር ትናንትና በፌስቡክ ማህበራዊ ሚዲያ ገጹ በራሳቸው በእግረኛው ሚዲያ ላይ ተለቆ ነበረ። ታዲያ ምንድን ነው ያለው እግረኛው ሚዲያ? ምንስ ጠየቀው? ምንስ ብሎ ተመለሰ? የሚለውን ነገር እንከታተል። ለዚህ በጣም ስለተባበራችሁኝ ከልብ አመሰግናለሁ። የቆጨሃል እንዲህ አይነት ነገር ውስጥ መግባትህ? እኔ ስለሌለሁበት ህዝቡ ገንዘቡ ቢቀንጥ ችግር የለም እንደማለት ስለሚያስወስድብኝ አሁን ለከፈሉት ሁሉ እስኪመለስ በዚህ መንገድ ልትታገላላችሁ? አሁን እኛ ስላለን አንተናምነን ምናምን የሚለው ነገር ትንሽ ፖላይትሊ ነው። ኦፍ ኮርስ እኛን ሰው ይወደናል ያምነናል። ዝንተ ዓለሙን የቆጠበ ጥሪቱን ያጣ ደግሞ ይኖራል። ስትለቅ አይኔ ለቅቅ ያለው የሚል መልስ ብሩን አያስመልስለትም። 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ። አንተ
የተሳተፍክባቸው የተወሰኑ ማስታወቂያዎችን በሶሻል ሚዲያው ነገር ግን መጨረሻቸው ደግሞ ያላማረውን የተወሰኑትን ላነሳለህ ነው። አንደኛው ፊንቴክ ነው። አንተን አምኖ ሰርሽ ኮነ ያስተዋወቀው ታይተህበታል። ይሄን ቋንቋ ብዙ መጠቀም ከባድ፣ ምክንያቱም እኔን አምኖማ ቢሆን እኔ ያስተዋወኩት እኔ 80 ሚሊዮን ብር ቤት ይገዛል እኮ ሰው አይደለ? አቅሙ አይደለማ ያኔ አይደለ? ኤግዛክትሊ። አሁን ድርጅቱ የሰጠው እንትን አለ፣ ምንድነው ኦፈር አለ። ይሄን ያህል ብር ትከፍሉኛላችሁ፣ ይሄን ያህል ብር ደግሞ በ5 ዓመት ያለ ወለድ ትከፍሉኛላችሁ። ይሄ ማንንም ሰው እኛ ከመምጣታችን በፊት እኮ ሞልቷል እኮ ተመዝጋቢው። አሁን እኛ ስላለን አንተን አምነን ምናምን የሚለው ነገር ትንሽ ፖላይትሊ ነው። ኦፍ ኮርስ እኛን ሰው ይወደናል፣ ያምነናል። ለዚህ ነው የምንጨቃጨቀውና አንዴ ጅቡቲ፣ አንዴ ሞጆ፣ አንዴ ምናምን እየሄድን መኪናውን ማስረከብ አለብህ ብለን እየሰራችሁ ነው እንጂ ኦፍ ኮርስ እንጂ እኛ ማስታወቂያ ነው እንትን ነው አምባሳደር ነው የሆነው። አምባሳደር ሲሸላለም ምናምን ከማየት ውጭ ብዙ እንትን ልትል ይችላል። ግን ህዝቡ ይሄን ብሎ ስለሰጠ እኛ ለህዝቡ መቆም ስላለብን የት አለ መኪናው? ጅቡቲ አለ። ሌትስ ጎ ጅቡቲ ተነስተን እዛ እንትን ላይ አሁን ለከፈሉት ሁሉ እስኪመለስ በዚህ መንገድ ትታገላላችሁ እስከ መጨረሻው። እግዚአብሔር ከፈቀደልን እስከ መጨረሻው ከአምባሳደርነታችን ካላሰነበትን እስከ ጊዜው ደርሷል። አሁን ኦልሞስት እንታገላለን። ምክንያቱም ለህዝቡ ማለት ግን ደግሞ የማይለቅ ነገር የከፈለ ዝንታለሙን የቆጠበ ጥሪቱን ያጣ ደግሞ ይኖራል። ስትለቅ አይኔ ለቅቅ ያለው የሚል መልስ ብሩን አያስመልስለትም። ኖ ድርጅቱ አለ እኮ እዚህ ጋር ተክሌ መሰለህ። አሁን ህጋዊ ሆነ እናውራ። እሺ 9 ነው 8 ገጽ ውል ተፈራርሞ ገንዘቡን የከፈለው ለፊንቴክ የሚባል ድርጅት አለ። ፊንቴክ በህይወት አለ፣ ቢሮውም አለ፣ ድርጅቱም አለ፣ ባለቤቶቹም አሉ። ኦኬ። ስለዚህ ከነሱ ጋራ ነው እንትን ማለት ያለበት። ገብተዋል ምልህ። ስለዚህ ገንዘቡን ሰብስቦ ከሀገር ጠፍቶ ምናምን ቢሆን እንዴት ብናደርግ ይሻላል ብለን እኛ እንትን ልንል እንችላለን። የድርጅቶች ባለቤቶች እኮ የዚህ አይነት የቀደመ ታሪክ ስላላቸው ነው። አንዱ አሁን ያ የባለፈው ድጋሚ ላለመምጣቱ እነሱን ጥሩና ጠይቋቸዋ። እነሱን ጥሩና እንዲህ አይነት ታሪክ አላቸው። እነሱማ መልክ ሰሩ እኮ በእናንተ ሰራዊት ፍቅሬ የሚባል የታወቀ አየሽው፣ ሰራዊት ፍቅሬ ተብሎ 360 ዲግሪ ተዞሮ የምትታይ ሰው ነህ። አድባር ነህ፣ ዋርካ ነህ። ይሄ ድርጅት ምንድን ነው? ስም ቀይሩ። ትናንትና ምን እንደነበሩ የነበሩ ሰዎች ሲፈሩ መልክ ሰራህላቸው። ድርጅቱ አለ የሚል አሁን መከራከሪያ። በእርግጥ አንተም ከድርጅቱ ጋር የአምባሳደርነትህን ዋጋ ታገኝ ይሆናል። ይኸውልህ ድርጅቱ መሰለህ አንዳንድ ጊዜ ስንናገር እንደው ዝም ብለን እንደ ቅድሙ እንዳይሆን ሳናጣራ ባናወራ ጥሩ ነው። አጣርተህ ንገረኝ። እሺ የከፈለ ስላለ ነው። ከፍለዋል፣ ገንዘብማ ከፍለዋል። የከፈለ ምን አንተ ጋር እንደ ያለው 1000 ምናምን ሰው ከፍለዋል። በጣም ይሄ እኮ ችግር አይደለም። እኛ ለምን አምባሳደር ሆን ነው ጥያቄው። እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ ያንን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማዊ ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያደርጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ! ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ። ማስታወቂያ የሚሆን ሲሆን ነው። ሜክሲኮ ላይ በ1 ሚሊዮን ብር ቤት ይሸጣለሁ ብሎ እኮ ሰብስቦ የጠፋ ድርጅትም አለ። ያን ጊዜ ግን እንዴት ይሆናል ብለህ አንተ የግራም የቀኝም አእምሮ የሚሰራ ሰው የማይመስል ነገር ሲቀርብና ደግሞ ማን ነው ብሎ መጠየቅ እንዲተሳነህ። በነገር ላይ እንዲህ መጠየቅህ ሰርሽ እንዲህ መጠየቅህ ካንተ እንዴት እንዲህ ይሆናል ካንተ አይጠበቅም ማለት ትልቅ አክብሮት ነው። ይሄን እረዳለሁ። ልክ ነህ እኮ ገብቶኛል። ግን ምን አለ መሰለህ እኛ ይሄንን ነገር ስንሰራ ይሄ ኩባንያ አለ በህይወት መኪና እያስረከበ ነው። ሰው ተሰልፎ ገንዘብ እንትን እያለ ነው እና ምልክት ሆኖኝ አለ። ከዛ ዲሊያንስ ሲመጣ ለምን ነው ማንሄደው ብለን ተነስተን ሄድን። እንግዲህ የነበሩት አምባሳደሮች ጠቅላላ
ተነስተን ሄድን አየን መኪናው ደግሞ ወዲያው ተጭኖ መጣ መድረሱን ደግሞ ሞጆ ሄደን ማየት አለብን ሞጆም ሄደን አየን ከዛ ደግሞ መሰጠቱ ተሰጠ እንግዲህ ዝም ብለህ እንደንትን የምትገዛው ነገር አይደለም የተፈጠረባቸውን ነገር አናቅም አሁንም ተሰብስቦ ሚዲያ ላይ ወጣችሁ ተናገሩ ያለውን ነገር ወይም ደግሞ ህዝቡን ሰብስቡትና አናግሩት ይሄ የከፈለው ነው ያልከፈለው ማምን ሊከፍልም የተዘጋጀ ስላለ ለነገም ቢዝነሳችሁ ቢሆን ሰብስቡና አናግሩ ብለን ይሄንን እየወተወትን የነገር ከትላንት ወዲያ ሁሉ ሚቲንግ ነበር እያንዳንዱ ሚቲንጋችን እንቀርጻለን በጣም በብዙ ተደጋጋሚ ጊዜ እዚህ ሚቲንግ ላይ ነው እንትን ያልነው ለምን የህዝቡ እንትን የነሱ ብቻ አይደለም የቆጫህል እንደ አይነት ነገር ውስጥ መግባትህ ባልገባ ምናምን ብዬ እንትን አለ ምክንያቱም ስራው እንግዲህ እነሱ ተበላሽቶባቸው ሊሆን ይችላል አሁን ገብቷል እንደው ይቆጨኛል እዚህ ውስጥ ባልገባ ብል እኔ ስለሌለሁበት ህዝቡ ገንዘቡ ቢቀልጥ ችግር የለም እንደማለት ስለሚያስወስድብኝ ገብተህ የምትችለውን ያህል መንፈራገጥ ይሻላል ብዬ አስባለሁ ምክንያቱም አትቀምሰው ሌጋል ዶክመንት ካለው ህጋዊ መንግስት የሰጠው ፈቃድ የምናምን እሱን አይተህ ነው ማስታወቂያ የምትሰራው አሁን እኔ ለአንተ ማስታወቂያ ይዤ ልመጣ ህጋዊ ነው ወይ ምንድነው ምናምን ብለህ ታጣራለህ እንደ ከዛ በኋላ ትሰራለህ ሌላ ምን ልታር ነገ እንዲህ ሊሆን ይችላል ብለህ ታስባለህ እንግዲህ እንዲህ ብሎ ነበር በወቅቱ የመለሰው ምን ትላላችሁ የተናገረው ነገር ትክክል ነው ህጋዊነቱን አረጋግጠን የሰራነው ከዛ በኋላ ግን ሰውየው ቢጠፋብን እኛ ማድረግ ምንችል ምንድነው እኛ ማርፎል ያደረግነው ህጋዊነቱን ተከትለን ነው መንግስት የሰጠው ፈቃድ አይተናል መኪና መቶን ሲያስረክብም አይተናል ጅቡቲ ሄደን አይተናል ደግሞ መቶ ሲራገፍም አይተናል ስለዚህ ከኛ የሚጠበቅብን ነገር እያደረግን ነበር የሰውየውን ባክግራውንድ ምናልባት ያለ ማጥናት ይሆናል ለዛኛው ሚዲያ ተከላይ ማለት እንዳለው ሰውየው በክፉ የሚታወቀው ሆነ በማጭበርበር ስለሚታወቀው ሆነ እነቱም ጥያቄዎች መነሳታቸው አይቀርም የሆነ ግን ሰራዊት ፍቅሬ እንዲህ ብሏል ስለዚህ ምንድነው እናንተ ሐሳባችሁ የምትሉት ኮሜንት ላይ ጻፉልኝ እስቲ ወደ አሉላ ለምጣ አሉቲ እየተባለ ነው የሚቆላመጠው ወንድማችን ኃላፊውን አውቀናል ነገር ኃላፊዋ ማን ነች የሚለው ነገር ከመናገሬ በፊት ግን ምን ብሎ ተጠይቆ ነው ሳይጠየቅ ነው የመለሰው የሃይማኖቱን ጉዳይ ወይስ ተጠይቆ የሚለው ነገር ላይ በደንብ እናያለን የመናገር ፈልገው የማንቸስተር ዩናይትድ እና የኤቨርተንን ጨዋታ በቀጥታ ስርጭት በትርታ ኤፍኤም 97.6 ጨዋታን ባስተላለፍኩበት ሰዓት ዕለት ከአድማጭ የሚመጣ ጥያቄ ሶፊ ያነባል አሉቲ የምታገባት ሴት ምን አይነት ናት የሚል ጥያቄ ስለዚህ ጥያቄን የቀረበለት የምታገባ ሴት ምን አይነት ናት ተብሎ ተጠየቀለት ጥያቄ የሰጠው ምላሽ ነው አሁን ይሄ ሁሉ ያነጋገር ያለው ጠይቀኛል እኔ በዚህ ወቅት ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት ስለዚህ በሃይማኖቴና በክለብ ያልደራደርም ነው አዎ ኦኬ ህይወት ነው አግርምዬ እኮ ማለት እኔም ብዙ ሙስሊም ጓደኞች አሉኝ መወዳቸው ፕሮቴስታንት ጓደኞች አሉኝ እና ፍሬንድሺፕ ነው በቃ ይሄ በሰው ስታንድ በጣም ቤተሰብ ያደርጋል እግር ኳስ ግን ያንተ ላይፍ ደግሞ ግዴታ ያስገድዳል ስለዚህ በእምነት ከኔ ጋር የምትመሳሰልና በደጋፊነት ከኔ ጋር የምትመሳሰል መሆን አለባት አዎ እና ከዚህ ፕሮግራም መጠናቀቅ በኋላ ከቀናቶች በኋላ ልክ ካፍ የሞሮኮን ዋንጫ ከሴኔጋል ነጥቆ ሞሮኮን እንደሰጠ እናስታውሳለንና እንደዚህ አይነት ዲሌ ካለው በኋላ የኢትዮጵያ መገናኛ ብዙሃን ምክር ቤት ክስ አቅርቦብኛል ወይም ማብራሪያ ስጥ የሚል ጥያቄ አድርሶብኛል እንግዲህ በሬዲዮ ፕሮግራሞች ላይ ስለ ትዳር እኮ ፕሮግራም የለም እንዴ ትዳር አገናኝ ፕሮግራም የለም ረጅም አጭር ስራ ያላት የሌላት የኦርቶዶክስ እምነት ተከታዮች ፕሮቴስታንት እስልምና የምትከተል ቁመቷ ከፍ ያለ ልጅ ቢኖራትም ባይኖራትም ችግር የለም የሚል ፕሮግራም አለ ትዳር አገናኝ ፕሮግራም ይሄ ፕሮግራምስ ከዛ በተጨማሪ እኔ በስለት ስወጋ የተለያዩ አካላት ፖሊስ ጣቢያ ሲያንከራተቱን ክስ ሲመሰረትብን እኛን ጨምሮ እነ ሲዲ ስፖርት እነ ግርምሽ እነ ሶፊ ይሄ ሚዲያ ካውንስል የት ነበር አሁን እኔ የኦርቶዶክስ እምነት ተከታይ የሆነች እና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለቴ ሄት ስፒች ነው የጥላቻ ንግግር ነው ብሎ ቅሬታ ምላሽ የሚልበት
አፋላችሁ እኛ ስንሰደድ እኛ ስንደበደብ በስለት ስንወጋ ስንከሰስ አቤት ብላችኋል ለጋዜጠኛ ቆማችኋል ከየት ነው ፍቃዱ የምታገኙት ታዲያ ይሄ ፍጹም ልክ አይደል በያስባሉና በተለይ የኦርቶዶክስ እምነት ተከታዮች ይሄንን ቪዲዮ አሰራጩት እኔ ሄት ስፒች አላቀረብኩም መግቢያ ላይ ለኦርቶዶክስ ለሙስሊም ማህበረሰብ እንኳን አደረሳችሁ ብያለሁ አሉላ ጎንን ምክንያቱም ምንም ጥፋት አጥፍቷል ብለን ስላላሰብን ማለት ነው አብዛኞቹ እንግዲህ ጥያቄ ለቀረበለ ጥያቄ ነው የመለሰው ከዛ በኋላ ባልደረቦቹም እንዲህ አይነት ድጋፍ አድርገውለታል ምክንያቱም ምንም ጥፋት አጥፍቷል ብለን ስላላሰብን ማለት ነው አብዛኞቹ ያውቁታል ማህበራዊ ሚዲያ ላይ ይሄንን ግልጽ አቋም አስቀምጠናል ያሉዳ ስቱዲዮ እንዳይገባ መከልከልም ልክ እንዳልሆነና ተገቢ ያልሆነ እንደሆነና ምንም አይነት ደብዳቤ እንዳልደረሰው ሲዲ ስፖርት አስታውቋል ለምንም ያ እንደሆነ ስላልገባን እሱንም ማብራሪያ ጠይቀናል ስለዚህ ምንም ችግር በሌለው መንገድ ወይም ነገሩን በቀላል መንገድ የሚፈታና አሉላም በሲዲ ስፖርት አዘጋጅነቱ የሚቀጥል ይሆናል ያጠፋው ነገር እስከሌለ ድረስ ጥፋት ካጠፋ ሲዲ ስፖርት ላይ የማያስቀጥለው ጥፋት ከሆነ ጥፋቱ ሲዲ ስፖርት የማስቀጥል አቅም የለው ነገር ግን እስካሁን ባለው ሂደት እኛ ካሉላ ጎንን ምክንያቱም ምንም ጥፋት አጥፍቷል ብለን ስላላሰብን ማለት ነው ሶ በዛ ሁኔታ ውስጥ ይሄንን ልጅ መከልከልም ተገቢ ነው ብለን አናምንም እሱንም እየተነጋገርን ነው ከዛ ባለፈ ደግሞ እኛ አለን እኮ እዚሁ ለምንድነው ከኛ ጋር መነጋገር ያልተፈለገው ሲዲ ስፖርቶች አለን አይደል ሶፊ አለ እኔ አለው አሉላ ከመከልከል በፊት እኛ ከአሉላ ጋር ሌላ ሰጣ ገባው እስከ መግባት በፊት ምንድነው የተፈጠረው ነገር አብራሩልን እስኪ እንወያይ ተብሎ ከኛ ጋር መነጋገር ያልተፈለገበት ምክንያት እኔ በጣም ግራ ይገባኝ እሱ ላይ ነው ትልቁ ቁጥቱ በየማለት አሉቲ ጋር በተገናኘ አድማጮች ነገሩ መፍትሄ እንዲያገኝ ሲዲ ስፖርት ጥረቶች እናደርጋለን ስራዎችን እንሰራለን ብዙም አትጨነቁ ለኛ ተወለን ብለናል እኮ ይሄንን ጉዳይ እኮ አድማጮቻችን እኛን ነው ባይዘው ሲዲ ስፖርት ነው የተከሰሰው ወይም የተጠየቀው ማለት ማብራሪያ እንዲሰጥ የተጠየቀው ማለት ነው እና በእንደዚህ ፕሮግራማችሁ ላይ ጋዜጠኛ የሲዲ ስፖርት ፕሮግራም አዘጋጅ የሆነው ጋዜጠኛ አሉላ ፍሬው የማገባት ሚስት የኦርቶዶክስ ተዋሕዶ እምነት ተከታይና የማንቸስተር ዩናይትድ ደጋፊ የሆነች ብለሃል ስለዚህ ማብራሪያ ጉዳይ እንደ ጥላቻ ንግግር አይነት ነገር ስለሆነ ማብራሪያ ስጡን ተብሎ ተጻፈ ማለት ነው ይሄ ነው ግጭቱን ያመጣው ማለት ነው አለመግባባቱን የፈጠረው ማለት ነው አንደኛ ቀላል ነገር ነበር ይሄን ያክል ሁለተኛ ደብዳቤ የሚያጽፍም ነው ብያለሁ ግል ሐሳቤ ሁለተኛ ሌላው ይቀርና እኛን የሲዲ ስፖርትን አዘጋጆች ጠርተው ቢጠይቁን እኮ በቃ መልስ እኮ እናስቀምጥነው ነገር አንደኛ ጥያቄው ከአድማጭ የመጣ ጥያቄ ነው ጥያቄው አድማጭ ነው የጠየቀው ይሄ ልጅ ከመሬት ተነስቶ እንደዚህ እምነት ተከታይ እንደዚህ ክለብ ደጋፊ አላለም ሁሉም አላለም እንደገና ደግሞ የሌላ እምነት ተከታይ የሆናቸው እንደዚህ ብሎ አላለም የሌላ እምነት አልነካም የትዳር ፕሮግራም እኮ አለ እኮ በየሬዲዮ ጣቢያው እኮ እኔ ማገባት እምነቷ ፕሮቴስታንት የሆነች ወይም ሙስሊም የሆነች ወይም ኦርቶዶክስ ተዋሕዶ የሆነች ቁመቷ እንደዚህ ከለሯ ጠይም የሆነች አጠር ያለች የወር ደመወዟ ይሄን ያክል የሚደርስ ይባላል እኮ እኔ ምን ከምን ጋር እንዳገናኙት ሊገባኝ አልቻለም መልስ ያላገኘውለት ጉዳይና አድማጮች ይሄ ጉዳይ ነው ችግር የለውም መፍትሄ ከሚመለከተው አካል ጋር እንነጋገራለን ግን በድጋሚ ያለው ነገር ይሄ ነው ጓደኞቹ እንደተናገሩት ጥያቄ ጠየቀው ወንድም ይሄ ነበረ ምን ከአድማጭ የመጣ ጥያቄ ነው ያነበበለት እሱ ነው የመለሰው ደግሞ ይሄ ወንድማችን ነበር መግለጽ እንፈልገው ነገር እኔ አሁንም በደግመዋለሁ አየር ላይም ደግመዋለሁ የትም ቦታ ደግመዋለሁ የፈለገ ክስ መምጣት ይችላል የፈለገ ጉዳዩን ለምን ካስ አይደርስም አሁንም በእምነቴ ጸናለሁ የሌሎች እምነቶችን አከብራለሁ እወዳለሁ ግን አሁንም የማንቸስተር ዩናይትድ ደጋፊና ኦርቶዶክስ እምነት ተከታይ ሴት ካልሆነች አላገባም የሚል ስታንድ አለኝ ስቲል ብራንድ አሉላ ፍሬ እንግዲህ ከስራ ገበታው መታገሉን የተናገረ ነው ስራ አትገባም ስቱዲዮ አትገባም እንደተባለ የተናገረ ነው የሚሆነበት ምክንያት እንግዲህ የማገባት ሚስት የማንቸስተር ዩናይትድ ደጋፊና የኦርቶዶክስ እምነት ተከታይ መሆን አለባት ብሎ የሆነ ፕሮግራም ላይ ተናግሮ ነበር ከዛ በኋላ የሆነ ካውንስል መሰለኝ ደብዳቤ ላከለት እና ያን አስመልክቶ እንግዲህ የሆነ ቪዲዮ ሰራ ብቻ በዛ ምክንያት ዋናው ቁም ነገሩ ምንድነው ለምን እንደዛ አልከ ሁላችሁም ይሄን ቪዲዮ ብዙ ጊዜ ኮፒ ሊንክ አድርጉት አዲስ አካውንት ስለሆነ ፎሎ ያደርጋል እና ይሄ ነገር አሁን ለኔ ሴንስ አይሰጠኝም አሁን የሱ ደጋፊ ሆኜ ወር ደግሞ የማንቸስተር ደጋፊ ያለው የአርሰናል ደጋፊ ነው የኦርቶዶክስ ያለው የፕሮቴስታንት እምነት ተከታይ ነው ጴንጤ ግን ይሄ የተፈጠረው ነገር ፌር አይደለም ምክንያቱም አንድ ሰው የራሱ ፕሬፈረንስ ደግሞ የራሱ ፍላጎት የራሱ ምርጫ ሊኖረው ይችላል ራሱ ምርጫ የራሱ ፍላጎት ደግሞ እንደዚህ ነው ብሎ መናገር መብት አለው ብዬ አስባለሁ አንድ የሱ ችግር ሊሆን የሚችለው ብዬ ማስበው እንግዲህ ሜልስትሪም መሆን ነው ብዬ አስባለሁ እንደዛም ቢሆን ግን ከስራ ገበታ እስከመታገል ስቱዲዮ አትገባም እስከማለት ዘረስ የሚያደርስ ምንም ነገር የለም እኔ እንደውም የና ሐሳብ መቀበለው ሐሳብ አብዛኛው ሰው የሚቀበለው ሐሳብ ተመሳሳይ እምነት ተከታይ መሆን አለበት ሰው ለመጋባት ለመዋደድ ብዬ አስባለሁ ቢሆን ይመረጣል አብዛኛው ሰው የራሱን እምነት ፈልጎ ነው ያ እምነት ካለው ሰው ጋር ሪሌሽንሺፕ መጀመር የሚፈልገው ህይወት መጀመር የሚፈልገው ከሌላ እምነት ጋር የሚጀምር በጣም ብዙ አለ ግን አጋጣሚ ተፈጥሮ
ወይም ደግሞ መዋደድ መጥቶ ፍቅር መጥቶ ነው እንጂ የሚሆነው ፈልጎ ሌላ እምነት ብሎ የሚያገባ ሰው አለ ብዬ አስባለሁ። ይሄ እንደዚህ ባለበት ሁኔታ ይሄ እንደዚህ ተናገርክ ማለት ሁሉም ሰው የሚያስብበት ሁሉም ሰው የሚያምነው ነገር ወጥተህ ተናገርክ ተብሎ እንደዚህ መፈጠሩ ትክክል ነው ብዬ አላስብም። ከወንድማችን ጋዜጠኛ አሉላ ፍሬው ጎን የመቆም ጥሪ መላው ኦርቶዶክሳውያን በአጠቃላይ ሰሞኑ የተከሰተውን ነገር ሰምታችኋል። ወንድማችን ባለበት የስፖርት ጋዜጠኝነት ሙያ ጥያቄ ይጠየቃል። የተጠየቀውንም ጥያቄ የሚደግፈውን የስፖርት ክለብና የሃይማኖት ተከታይ ካልሆነች አላገባም ማለቱን ተከትሎ የግላዊ አቋሙን ተጽዕኖ አሳድረሃል፣ ሌላውን አጥላልታል በሚመስል አይነት ነገር ደብዳቤ ጽፈው እያሳቀቁት እንዲሁም ደግሞ በአሁኑ ሰዓት ከሚሰራበት ሬዲዮ ጣቢያ እንዳገዱት ሰምተናል። ወንድማችን ያሳየው የሃይማኖት አቋምና ቆራጥነት በመላው ኦርቶዶክሳውያን ልብ ውስጥ ቦታ እንዳለው ማወቅ ይጠበቅብሃል። ከዚህም በኋላ ደግሞ በፍጹም ለክፎችና ለሴረኞች ሸብረክ እንዳትል ቢቀር ሬዲዮ ጣቢያ ነው። ማህበራዊ ሚዲያ ሞልቷል። ሌሎች በርካታ ሰዎች አሉ በዚሁ መንገድ ስራቸውን እየሰሩ የሚቀጥሉ። አንተ ደግሞ ፕሮፌሽናል ነህ። ስለዚህ በሮች ሁሉ ለአንተ ክፍት ናቸው። ስለዚህ ሌሎች ፕላኖች ይኑሩ፣ መላው ኦርቶዶክሳዊ ከጎንህ ይቆማል። ሌላው ቤተ እምነት ይህንን አድርጎት ቢሆን ኖሮ አትናገሩም። በእርግጠኝነት ኦርቶዶክስ ተዋሕዶ ቤተክርስቲያንን በዚህም በዚያም ስለምትጠሉና ልጆቿን መፈናፈኛ ማሳጣት ስለሆነ ፍላጎታችሁ አሰራሩ በአጠቃላይ ይሄው ስለሆነ ሀገሪቱ ላይ እየተንሰራፋ ያለው የዛ አካል ነው። አሉላ ፍሬው በፍጹም ሸብረክ አይልም። ሚሊዮን ኦርቶዶክሳዊ ከጎኑ ይቆማል። የኢትዮጵያ መገናኛ ብዙሃን ምክር ቤት ኢትዮጵያ ሚዲያ ኦርቶዶክሱ ምን ክፋት ተዋሕዶና የማንቸስተር ደጋፊ ካልሆነች አላገባም። የመጀመሪያው ነገር ሰው ፐርሰናል ጥያቄ ተጠይቆ ፐርሰናል ኦፒኒየኑ የራሱን መናገሩ ምን ክፋት ኖሮ ቅጣትና ደብዳቤ መጻፍን እንደፈለጋችሁ አልገባኝም። ምክንያቱም ይሄ ሰው የግል ህይወቱን ነው የተናገረው። የሌላውን ሃይማኖት ቢያጥላላ የሌላውን እምነት የሚያወርድ የሚያናንቅ ነገር ቢናገር ልክ ነው። የሚዲያ ህግን ሊጥስ የሚችልበት መንገድ ሊኖረው ይችላል። ግን እኔ ኦርቶዶክስ ስለሆንኩ ኦርቶዶክስን ነው ማገባው ቢል አንድ ሰው ወይም እኔ ሙስሊም ስለሆንኩ ሙስሊም የሆነች ሴት ነው ማገባው ቢል ሌላ ሰው ምንም እኔ ነውረኝነቱ አይታየኝም። እንደ መጽሐፍ ቅዱስ እውነት ቀድመው በትዳር የተጣመሩ የተለያየ እምነት ያሉ ሰዎችን መለየት አለብሽ፣ ባልሽን ተይው፣ ሚስትህን ተዋት ተብሎ ባይመከርም ምክንያቱም እግዚአብሔር ፍቺን ስለሚጠላ እንደዛ ባይደረግም ግን ያልተጋቡ ሰዎች ለመጋባት ሲንደረደሩ የራሱ ቤተ እምነት ተከታይ መሆኗን ቼክ እኮ ይደረጋል በየቤተ እምነቱ። ለምሳሌ እኔ ፕሮቴስታንት ነኝ። እንደ ፕሮቴስታንት አንድ ልጅ የሚያገባው የፕሮቴስታንት እምነት ተከታይ መሆኗ ቼክ ይደረጋል፣ ይታያል። ያው በራሴ ፍቃድ የፈለኩትን አገባለሁ ቢል ከቤተ ክርስቲያን ውጪ ራሱን ችሎ መዳር የሚችልበት እውነት ቢኖርም ግን እንደ ቤተ ክርስቲያን የሚመከረው ተመሳሳይ ሃይማኖት የሆኑ ሰዎች እንዲጋቡ ነው። ስለዚህ አንድ ኦርቶዶክሳዊ ማግባቱ የሚበረታታና የሚደገፍ ነው። ሚዲያ ላይ መወራቱ የሌሎቹን ቤተ እምነቶች ባላጣጣለ መልኩ ምን ችግር አለው? ሲጀመር የግል ጥያቄ ከጠየቃችሁ በኋላ የሰውየውን የግል መልስ ለምን እንደጠላችሁት አይገባኝም። እና አንዳንድ ጉዳዮች የሚታየው ነገር ፌር አይደለም። ይሄም ቪዲዮ ለአሉላ መድረስ ከቻለ ኦርቶዶክሳዊ ያገባለሁ ማለት ራሱን ችሎ ምንም ስህተት እንደሌለው ልነግርህ ነው። እንደ ወንድም ልነግርህ ነው። ቱክም አካላቶች ደግሞ ያን ያህል ስህተት ሲያነፈንፉብህ የቆዩ ሰዎች ሊሆኑ ይችላሉ እንጂ ራሱን ችሎ የተናገርከው የሌላውን ቤተ እምነት የሚያጣጥል አይደለም ብዬ አስባለሁ። ቸር ሰንብቱ። ጥሩ። ወደ ራሱ አቤል አቡና ማታ ስለገጠመው ነገር ከማውራታችን በፊት አንድ ሁለት ነገሮችን ላሳያችሁ። የማነች ባለቤቷ የትርታ ኤፍኤም ባለቤት ማነች የሚለውን ነገር እየፈለኩኝ ባለበት ሰዓት ላይ አንድ ማህበራዊ ሚዲያ ላይ አሉላ የሚተች ሰው አየሆኝና ኦኬ ነው ብዬ ኮሜንቱ ዝቤ ስገባ አንድ ጽሑፍ አየሆኝ። እዚህ ጋር የምትመለከቱት ነው የትርታ ስራ አስኪያጅና ባለቤት እኮ የራይዷ ሳምራዊት ናት፣ ወይ እኔን ወይ ባለቤቷን ያለው እሷን ነው። ስለዚህ ወይ ሳምራዊት ትለቃለች ወይ እለቃለሁ ያለው ስለሷ ነው። ስለዚህ የራይድ ባለቤቷን ነው የሚል ነገር ስፈልግ ኦኬ እንደዛ ከሆነ ብዬ ሰርች ማድረግ ሞከርኩኝ ማለት ነው። የሰላማዊት ማለት ምንጭ ነች። የራይድ ሾፌሮች ደግሞ ራይድ አገልግሎት ባለቤት ወይም መስራች እሷ ነች። እንደዛ ከሆነ ብዬ ሰርች አደረኩኝ። አንዳንድ ፋይሎችን ማገላበጥ ጀመርኩኝ። ከዛ በኋላ ማን ነው የራይድ ባለቤት ጠይቁና ሌላ ስራ አላት ወይና ብዬ ጠይቁ መሻ ላይ ድረስ ነው። ግን እዚህ ላይ
while specific car sharing percentage of are not publicly closed, but Samrawi Fikru is widely identified as the founder and the founding investor and the major baker of ትርታ ኤፍኤም 97.6 ኦነሯ ወይ ደግሞ በጣም ሜጀር ሼር ያላት ይቺ የራይድ ሾፌር ኃላፊዋ ነች፣ ወይ ደግሞ የራይድ ድርጅት ኃላፊዋ ነች። ኦነርሺፕ ስትራክቸሩን እንደምትመለከቱት ሲያስቀምጥ አንደኛው የትርታ ትሬዲንግ ኦፊሻል ፕራይመሪ ኢንቨስተር እንደሆነች የሚናገረው እሷ ነች። ስለዚህ የትርታ ኤፍኤም እና አጠቃላይ ትርታ ኢንቨስትመንት ትሬዲንግ ላይ ዋና ሼር ኦነሯ ሰላማዊት ፍቅሩ የተባለችው የራይድ ባለቤቷም ነች። ሌላም ጥያቄዎች ተደጋጋሚ ጥያቄዎች የተለያየ መልኩ ጠየቁትኝ። አዎ ሳምራዊት also has significant ties to the media sector through her investment in ትርታ ኤፍኤም 97.5 በባለቤትነት በትልቅ ኃላፊነት በሼር ሆልደርነት እየመራቸው ያለችው የራይድ ባለቤቷ ሰላማዊት ፍቅሩ ነች። she is major investor ነች። ስለዚህ ብዙ ነገሩ የምታንቀሳቀሰው እያንቀሳቀሰች ያለችው ነው የምትመለከቱት። እዚህ ጋር ያለው ሳምራዊት ፍቅሩ ሚዲያ ቬንቸር የሚለው ላይ በዋናነት እየመራች ያለችው ይህንን ጣቢያ ሰላማዊት ነች። ስለዚህ ማነጋገር የምትችሉ ሰዎች ካላችሁ እስቲ አነጋግሯት። በምክንያት ኦርቶዶክስ ጠል ሆና ነው? ኦርቶዶክስ በሚዲያ ኦርቶዶክስ መባሉ አንገብግቧት ነው ወይስ ከምን አንጻር ነው ይህንን ወንድም ሲባረር በዘበኛ እንዳይገባ በማናጀሯ በኩል ያስጠነቀቀችና ያባረረችው የሚለውን ነገር የምትችሉ ሰዎች ሀሳብ ስጡበት። አሊያም ደግሞ ከእሷ ጋር ያለውን ነገር ደግሞ ምላሽ ብሰጡን ደስ ይለኛል። ወደ ወንድማችን አቤል አቡና ልምጣ። ማታ ምን ገጠመው? አደባባይ ላይ ነው የሚሄደው ሐሰተኛ ነቢያት በእግዚአብሔር ቃል እንደ እግዚአብሔር ቃል ልክ ስላልሆነ እችላለሁ ሐሰተኛ ነው ማለት እችላለሁ። እምነቴ ነው፣ ክርስትናዬ ነው፣ የኔም ስም የተጠራበትም ሃይማኖቴን መጠበቅ መብቴ ነው። አንተ የዩ ጩፋ ጋርድ አይደል? አውቃለሁ፣ ጋርዱን አውቃለሁ። አውቃለሁ፣ ቪዲዮንም እንትንህንም አውቃለሁ። እንትንህን ቲክቶክ አካውንት በደንብ ቲክቶክ አካውንትህን አውቃለሁ። ልጨርስና እናወራለን፣ ችግር የለውም። እና ወታደርነት ክብር ሆኖ ወታደርነት ደም የሚከፈልበት መስዋዕትነት የሚከፈልበት ነገር ሆኖ ያልሰለጠኑበትን ያልኖሩለትን ነገር ለብሰው እነዛ ሰዎች የወታደርነትን ክብር ነው ዝቅ ያደረጉት። የወታደርነትን ክብር ነው ዝቅ ያደረጉት። ስለዚህ ማለት ነው በዚህን ያክል ደረጃ ሀገር ስትዋረድ፣ በዚህን ያክል ደረጃ ሀገር ዝቅ ስትል ዝም ማለት የለብንም። መከላከያ የሀገር ክብር ስለሆነ፣ ልዩ ኃይል ሀገሩን የሚጠብቅ ስለሆነ ማለት ነው። እና በፍጹም ማለት ነው እጅ የማንሰጠው ነገር እዚህ ምድር ላይ ለሐሰተኛ ነቢያት ነው። የፈለገውን ያክል ደጋፊ ቢኖራቸው፣ የፈለገውን ያክል ሰው ቢኖራቸው፣ የፈለገውን ያክል አቀንቃኝ ተከታይ ካዳሚ ቢኖራቸው እንደ እግዚአብሔር ቃል እንሞግታቸዋለን። እንደ እግዚአብሔር ቃል ሐሳብ እንሰጥባቸዋለን። እንደ እግዚአብሔር ቃል ቻሌንጅ እናደርጋቸዋለን። እናቃለን። አደጋ ሲደርስ አይነግሩንም፣ መከራ ሲደርስ አይነግሩንም፣ የመሬት መንሸራተት ሲኖር አይነግሩንም። እና በፍጹም ማለት ነው በፍጹም እነዚህ ሐሰተኛ ነቢያት ናቸው። ለዛ ነው ሁልጊዜ ይከፈትልሃል፣ ኢትዮጵያ እንደዚህ ትሆናለች፣ እንበለጽጋለን፣ ከፍ እንላለን ምናምን ብለው ስኬት ይነግሩናል።
ኧረ ችግር የለውም የተረጋጋ ቦታ ሆኜ ቀርጽ ሐሳቤን እንቀጥላለሁ ችግር ምንም እንዳትፈሩ ስጋት እንዳይሰማችሁ ኖ ወይንዬ እንዳትደውይልኝ እንድካፓ መቆረጥ የለበትም ይሄ መቋረጥ የለበትም እና ምንም እንዳትሰጉ ችግር የለውም እምነቴ ነው እዩ ፕሮቴስታንት አይደል እኔም ፕሮቴስታንት ነኝ እኔም ፕሮቴስታንት ነኝ እኮ የሰው ሃይማኖት አይደለም የኔ ሃይማኖት ነው እየተሰደበ ያለው በሐሰተኛ ነቢያት ምክንያት እንግዲህ ከዛ በኋላም ነበረ ከትንሽ ጊዜ በኋላ ቤት ገብቻለሁኝ የሚል ነገር እዛው ፖስት አድርጓል። ስለዚህ በሰላም ቤት እንደገባና አሁን ከልጆቹ ጋር እንዳለ የዛን ማታ ላይ ሌሊት ላይ ምሽት ላይ ነበር አየት የነበረው በሰላም እንደገባ ተናግሯል። ስለዚህ ክፉ ነገር አልደረሰበትም። ነገር ግን አሁንም ቢሆን ሐሰተኛ ነቢያትን መቃወም እሱም አያውቀውም። ነገር ግን እነዛ ደግሞ የሐሰተኛ ነቢያት ደጋፊዎች ደግሞ ማስፈራራታቸውን አይቀሩም። ሀገር ውስጥ በጣም መጥፎ ነገር የመናገር ነፃነትን ሐሰትን የማጋለጥ ነፃነትን አይሰጥም። በተለይ ደግሞ ሃይማኖት ተብሎ የተቀመጡት በጣም ያሳዝናል። ለሆነው የሆነ ሆኖ በሌላ ቪዲዮዎች እመለሳለሁ። ዛሬ እንዳላሳለቻችሁ ፈራለሁኝ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።